አማራና ኦርቶዶክስ ግን ለአንዳንድ ኢትዮጵያውያን ምንድነው ይበደሏችሁ? አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በመጀመሪያ ቅኔን ለባለቅኔዎቹ ብታይ ጥሩ ነው። ምክንያቱም ቅኔ በራሱ ዕውቀት ይጠይቃል፣ ብልሃትን ይጠይቃል። ቅኔንም ለመፍታት እንዲሁ ዕውቀትና ብልሃት ይጠይቃል። ነገር ግን ይሄንን ያንቺን ተራ ቅኔ ለመፍታት ብዙም ብልሃት ዕውቀት የሚጠይቅ አይመስለኝም። እና ንግግርሽን እኔ ላቅልልልሽና ሃይማኖት ያልሽው የኦርቶዶክስ ተዋሕዶ እምነትን ነው፣ ብሔር ያልሽው ደግሞ የአማራ ነው። እና እስቲ በጥያቄ ልጀምርና እንደው ውስጥሽ ላይ ለአማራም ሆነ ለኦርቶዶክስ ተዋሕዶ እምነት ጥላቻ ከሌለሽ በራሱ አሁን የተናገርሽው ንግግር የሀገር ባለቤት ነኝ እነዚህ አካላት ቢሉ ምኑ ጋ ነው ችግር ሊሆን የሚችለው? ወይንስ የኦርቶዶክስ ተዋሕዶ እምነት የሀገር ባለቤት ነኝ ስትል ሌሎችን አይደላችሁም እያለች ነው እያልሽ ነው? እንደዛ ነው አንቺ የተረጎምሽው? በዚህ ልክ ነው እንዴ የጠበብሽው? እናቱ እሱ ልተወውና ከአማራ ህዝብ ጋር በተገናኘ ያው እኔ አማራ አይደለሁም በብሔሬ ግን የዘጠናው ትውልድ ነኝ፣ የዛ የደጉ ዘመን ትውልድ ነኝ። ይሄ ብሔር፣ ጎሳ፣ ክልል፣ ቀበሌ ምናምን የሚባል ነገር አይመቸኝም። ከምንም በላይ ሰው ነኝ፣ ሲቀጥል ኢትዮጵያዊ እና ከአማራ ህዝብ ጋር በተገናኘ ልክ እንደተቀረው ኢትዮጵያዊ ወንድሞቹ ሌሎች ብሔሮች ሁሉ ይሄ ታላቅም ህዝብ አይደለም ለኛ ለኢትዮጵያውያን ለአፍሪካውያን አልፎም ለጥቁር ህዝቦች በሙሉ ኩራት የሆነው የአድዋ ድል ላይ እንደተቀረው ኢትዮጵያዊ አጥንቱን ከስክሷል፣ ደሙን አፍሷል። በዚህ ደማቅ ታሪክ ላይ የራሱ ትልቅ አሻራ ያለው ድንቅ ህዝብ ነው የአማራ ህዝብ ማለት ነው። ስለዚህ ይሄ ህዝብ የሀገር ባለቤት ነኝ ቢል ሲያንስበት እንጂ እኮ የሚበዛበት አይደለም። በራሱ አማርኛን አለማወቅሽ እንጂ የሀገር ባለቤት ነኝ ማለት ሌላውን አይደለም ማለት አይደለም። ይሄን ቪዲዮ አድርሱልኝ። አመሰግናለሁ። ዛሬ የምንመለከተው እንግዲህ ብፁዕ አቡነ ሳዊሮስ ያስተላለፉት አንድ መልእክት አለ። እስቲ እንስማውና አንደታችን ደግሞ የሰጠችው ሐሳብ አለ ስለ ሶስቱ አባቶች፣ እሱን የምንመለከት ይሆናል። እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሊቀ ጳጳስ ከጠቅላይ ቤተ ክህነት የአስተዳደር ሰራተኞች ጋር ባደረጉት የትውውቅ መርሃ ግብር መልእክት አስተላልፈዋል። በዚህም ባስተላለፉት አባታዊ መልእክት ቤተክርስቲያን አንድነቷ ተጠብቆ ስብከተ ወንጌል ተስፋፍቶ ልማቷ ተፋጥኖ እድገቷ ተረጋግጦ ልዩነቶቻችን ጠበው አንድነቶቻችንም ጸንተው በተግባር የሚገለጥ ተቋማዊ ስራ ሰርተን የቤተክርስቲያንን እድገት በተግባር አረጋግጠን የቤተክርስቲያንን ልዕልና ለማስጠበቅ በጋራ መስራት ይኖርብናል ያሉ ሲሆን ብፁዕነታቸው አክለው እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው ያሉት ብፁዕነታቸው ከ9 ዓመታት በፊት የተጀመሩ ህንጻዎች መቋጫተው ዛሬ ድረስ እናያቸዋለን። በዚህ ዘመን በ90 ቀናት ህንጻዎች በሚገነቡበት ጊዜ የኛ ህንጻዎች እስከዛሬ ያለማለቃቸው ያሳዝናል ካሉ በኋላ እነዚህና ሌሎች የልማት ስራዎችን በአጭር ጊዜ ውስጥ ለመፈጸም እንሰራለን ሲሉ ተደምጠዋል ማለት ነው ብፁዕ አቡነ ሳዊሮስ አክለውም ቤተክርስቲያን በብዙ ፈተና ውስጥ እንደምትገኝ የገለጹት ጠቅላይ ስራ አስኪያጁ በመላ ሀገራችን የሚስተዋለውን መለያየት ወደ አንድ በማምጣት የቅድስት ቤተክርስቲያናችን አንድነት ለማጽናት ሉዓላዊነቷን ኩላዊነቷን ቤተክርስቲያን እውን ለማድረግ በርትተን እንሰራለን ብለዋል። ብፁዕ አቡነ ሳዊሮስ በመጨረሻም ከመንግስት አካላት ጋር ተግባብተን እንስራ ስንል በጋራ በሚሰሩና የቤተክርስቲያንን መብት በምናስጠብቅበት ሁኔታ በጋራ እንሰራለን ማለት ነው ያሉ ሲሆን በርካታ ውይይቶች ከተደረጉ በርካታ ንግግሮች ከተደረጉ በኋላ የትውውቅ መርሃ ግብሩ በዚህ ተፈጽሟል ማለት ነው። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆኖ መሾማቸው ሁላችንም የምናስታውሰው ነው። እንግዲህ ብፁዕ አቡነ ሳዊሮስ እንደዚህ አይነት መልእክት አስተላልፈዋል። ከዚህ በፊት ግን ሲመረጡ ስለ ሶስቱ አባቶች ማለትም ብፁዕ አቡነ አብርሃም፣ ብፁዕ አቡነ ጴጥሮስና ብፁዕ አቡነ ሳዊሮስን አስመልክቶ አንደታችን ጥብቅ የተባለ መልእክቷንና የሰማቱን ስሜቷን አስተላልፋ ነበር። ለሁሉም ጠቃሚ ስለሆነ አይተን እንመለስ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደ ሁልጊዜው አንድ ሀሳብ ይዤ ብቅ ብያለሁ። ያው ብዙ ጊዜ እኔ የሀሳቤ መነሻ ሶሻል ሚዲያ ላይ የሚዘዋወሩ ነገሮችን ያው ከሪያሊቲው ጋር ነገሮችን እንደው ሳይ ትዝብቴን ሀሳቤንም የግል ሀሳቤንም ያው ፕላትፎርሙ በፈጠረው መንገድ እንደው መስጠት ደስ ስለሚለኝ ነው እንደ ሁልጊዜው ብቅ ያልኩት። ብዙ ጊዜ በፖለቲካ ጉዳይ ላይ ሀሳቤን መስጠት ይቀናኛል ብዬ አስባለሁ፣ ደስ ይለኛል። ዛሬ ደግሞ ያው ወጣ ይላል። አንዳንድ የኦርቶዶክስ እምነት ተከታይ ወይም አማኝነቴ እንደው ያን ያህል የጠለቀ እውቀቱ ባይኖረኝም
ግን ደግሞ መቼስ ስናምን ስንከተል ደግሞ በምክንያት ነው። ዝም ብለን መቼም ዘው ተብሎ አይገባም። አንድም ከአባቶቻችን የምንማረው አንድም ደግሞ በህይወታችን ከምናገኘው ነገር እምነታችን አጠንክረን መሄዱ ዋጋ አለው ብለን እናስባለንና እኔም አንድ እንደ ኦርቶዶክስ እምነት ተከታይነቴ እንዲው የታዘብኩትን ነገር ልናገር ብዬ ነው ዛሬ ብቅ ያልኩት። በጣም የገረመኝ ሰሞኑን ያው እንዳልኳችሁ መነሻ ሐሳቤ እኔ ብዙ ጊዜ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ደግሞ አንድ ሐሳብ ሲዟዟር አየሁና በጣም የገረመኝ የእምነት አባቶች እየተዟዟሩ አየሁና በጣም ተጋድሎ ያደረጉ ምናምን ተብሎ እዚህ ከሲኖዶስ አባቶች ጋር ተያይዞ በቃ ፎቶ ሲራገብ ሳይ በጣም ገረመኝ። እኔ ራሱ አንደኛ የህዝባችን ንቃተ ህሊናው፣ ሁለተኛ እንደው በቃ ሚዲያው ራሱ የሚፈጥረው ህዝቡ ላይ ያለውን መከራ ሳይሆን በቃ ገንዘብ ለማግኘት ቲፎቶ ለማሰባሰብ የሚከድበትን ጥረት ሳይ በጣም አዝናለሁ። በእርግጥ እምነታችንም ሀገራችንም ችግር ውስጥ ከገባ ቆይቷል። ይኸው 5 ዓመት 6 ዓመት ሙሉ በቃ እየቆዘምን ያለ ነው። የእውነት መድረሻ ህዝባችን መድረሻ አጥቶ እንደ እምነትም ደግሞ በጣም የተቸገርንበት የተፈተንበት ዘመን ነው ቢባል በቃ ማጋነንም አይሆንም። ምክንያቱም የእምነት አባቶች ከሚያስተምሩን የእምነቱ አስተምሮ ራሳቸው አባቶች አፈንግጠው ስናይ በጣም የሚያሳፍር የሚያሳዝን ነገር ነው ያየነው። የዛሬ 2 ዓመት እንግዲህ ማቅለበሱ ብለውን ማቅለበስነ ጥቁር ልበሱ ብለው የነኖይ ጊዜ ነው ተባለ። ከዛ በኋላም ደግሞ መንፈስ ቅዱስ ወረደ ደግሞ አሉን። እንግዲህ የሚታያቸው ለነሱ ነው እንዳሉን መቼም እንዳባት ተከተልናቸው። ነገር ግን ከዛ በፊትም ይሁን ከዛ በኋላ ህዝባችን ላይ የመጣው መከራ ቀላል መከራ አይደለም። በዛ መነሻ በመደረግ ደግሞ ህዝባችን ላይ ጥርስ ተነክሶበት እስከ ዛሬ ድረስ እንደ ምክንያት ተደርጎ አማራ ክልል ላይ በሰፊው የኦርቶዶክስ አማኝ በሰፊ ይኖራል ተብሎ ስለሚታሰብ የሰሜኑን ክፍል ዛሬም ቢሆን እየተጨፈጨፈ ህዝባችን አንድ እንዳይሆን ተከፋፍሎ ያለበት ሁኔታ ነው ያለውና አንዱም መነሻውም በእምነታችን ምክንያት የመጣ ነገር ነው ብዬ ነው ማስበው። ይሄ ደፍነትሊ ሀገሪቱ ላይ ያለውን የእምነት ነጻነት ራሱ በጣም አፋኝ የሆነ በጣም ኮምፕሌክሳም የሆነ ስርዓት ስለመጣ ስርዓቱም ደግሞ አንዱም ከሰነዱ ላይ በትልቁ ነገር ያስቀመጠው አንዱና ዋነኛው የኦርቶዶክስ እምነት የብልጽግናን ስርዓት ያጓትታል ብሎ የሚያምን ስርዓት ስለሆነ እሱን ደግሞ አንድም እምነቱንም አማኙንም ማጥፋት ይፈልጋል። ይሄን ደግሞ በሰነድም ተቀምጧል። በአንድም በሌላ በሚዲያዎችም ሲገለጽ ነበር። ህብረተሰቡ ያውቃል ይሰማልም። ነገር ግን በጣም በሚያሳዝንና በሚያሳፍር ሁኔታ እኛ አባቶቻችንን አምነናቸው ነው የምንኖረው። አምነን ነው ተቀበልናቸው። የሚፈጸመውንም ህግ ትልቁን ነገር የቤተ ክርስቲያን ህግጋቱ በእነሱ ላይ አደራ የተጣለ ነው። ነገር ግን ለስልጣን በስልጣን ሽኩቻ ያለፈው ጉድ አይተናል። አንደኛ ሰዎችን በማንነታቸው ተከፋፍሎ በማንነት ካልተሰበከ ተብሎ ለማንነት ተብሎ ግማሹ በሰሜኑ ክፍል ያለው በትግራይ ክልል ተሰንጥቆ በኦሮሚያ ክልል ያለው ተሰንጥቆ እንዳንድ ክርስቲያን ሳይሆን ብዙ ነገር ያየነበት ጉዳይ ነው። ከዚህም ደግሞ በዚህ ላይ በምስሉ ላይ የምናያቸው አባቶች ትልቅ ድርሻ አላቸው። የዚህ መከፋፈል ትልቅ ዋና ባለቤቶች ናቸው። በጣም ያሳዝናል። ግን እነሱ ባስተማሩን ስለነ ሰማዕቱ ቅዱስ ጊዮርጊስ እንዲሁ አሁን ከዚህ በኋላ የማስተማር ሞራሉም አይኖራቸውም ብዬ ነው ማስበው። ለምን ሰማዕቱ ቅዱስ ጊዮርጊስ ሰዎች ናቸው ለእምነታቸው ሲሉ ተጋድሎን የፈጸሙ ተጋድለው ሰማዕትነትን ያገኙ ናቸው። የኛ አባቶች ደግሞ ምእመኑንም ሲያስተምሩ የተትረፈረፈ ነገርን አትመኙ፣ ከምድር ቤታችሁ የተሻለው የሰማይ ቤታችሁ ይበልጣል ብለው እነሱም ዓለምን ትተው ክደው አስኬማ የደፉት ጥቁር የለበሱት አባቶች ራሱ ለስልጣን ሲሻኮቱ በስልጣን ምክንያት ህዝባችንን ሲያጋድሉ ለስልጣን ምክንያት ጥቁር ልበሱ ሲሉ በራሳቸው ምክንያት ላይ ተጣልተው ሲታረቁ ተወገዘ ብለው ግዘት ሳነሱ እንደገና መልሰው ሲያስገቡ ቀኖና እያሉ ሲያስተምሩት የነበረውን እሱን ሁሉ እየጣሱ ነገር ግን ደግሞ እኛ ምንናቸው ስርዓቱን ሁሉ አፈርሰው ሲሄዱ ስናይ በጣም ያሳዝናል። በእርግጥ እንደ አባት እንደ አስተማሪ ያመናቸው እንጂ
አልተከተልናቸውም። እኛ ኢየሱስ ክርስቶስን ጌታ ኢየሱስ ክርስቶስን ነው የተሰቀለውን ነው የምንከተለው። እነሱን መቼም ጥቁር ቀሚሳቸውን ይዘን ተጎትተን አልተከተልናቸውም። ግን በጣም አንዳንዴ ያሳዝናልም፣ በጣም ያስፈራልም፣ መድረሻም ያሳጣል። ትላንትና በውግዘት የነጠሏቸውን ሰዎች በምን ምክንያት እንደሆነ ራሱ ሳይነግሩ ሳያብራሩ ተቀብለዋቸው ስልጣን ሰጠዋቸው። ነገር ግን ደግሞ ዛሬ ደግሞ የራሳቸው ሚዲያ ደግሞ ተፈብርኮላቸው ለነዛ ለሲኖዶስን ለሰነጣጠቁት ለከፋፈሉት ህዝቡን አስረክበው ወጥተው እንደ ተጋዳይ ተደርገው ደግሞ በማህበረሰብ አንዳንድ ሚዲያዎች ሳይ ደግሞ በጣም ይገርመኛል። ለእምነት የከፈሉ የእምነት አረበኞች አባቶች እየተባሉ የትኛውን ነው የተጋደሉት? ስለ እምነት እንዲያውም መከራና ፍዳን ያየች ቤተክርስቲያን አይተነው ሰምተነው በማናቀው ነገር ብዙ ነገርን ያየነው የሚኒስተር ሹመት እስከሚመስል የካቢኔ ሹመት እስከሚመስል የሲኖዶስ ተብሎ ቤቱ ሁሉ የገንዘብ እና የጥቅማ ጥቅመኞች መራኮቻ ሆኖ አላየነውም እንዴ? ከዚህ በላይ ውርደትና ሞት ምን አለ? እንዲያው በጣም አሳዛኝና አሳፋሪ ነው። ነገር ግን ይሄን ሁሉ ነገር ለስልጣናቸው ለራሳቸው ሲሉ ስንት ነገርን አደረጉ። ከዛም በኋላም ደግሞ ህዝቡን በትነው ከራሳቸው ጎን እንዳይቆም ካደረጉ በኋላ እነሱም ተሸንፈው ተሽመድምደው ወድቀው እንዲያውም በስደት የሄዱትም በዛው እንኳን ጨክነው መቅረት አቅቷቸው ያለውን ስደት ላይ ሁሉ ምቾት መስሏቸው መከራውን ማቋቋም ሲያቀታቸው ይቅርታ እየጠየቁ ገብተው ጥፋተኛውን ወንጀለኛ እያሉ ሲሏቸው የነበሩት ትላንትና ህጉና የቤተክርስቲያን ህጉና ስርዓቱ የማይፈቅድላቸው አስኬማ ደፍተው ሴት ሲያሳድዱ ልጅ ወለዱ እያሉ በራሳቸው ሚዲያ በራሳቸው ሰዎች ሰነድ እያወጡ ሲሰጧቸው የነበሩትን ሰዎች ከላያቸው ላይ ሹመታቸውን ሊያጸድቁ ሊሾሙ ከውጭ ሀገር ሁሉ ይቅርታ ተደርጎላቸው ገቡ። በጣም የሚገርምና የሚያሳዝን ነው። እነሱም ሹመት በያዙበት ጊዜ ገዳማት ሲጨፈጨፉ፣ ካህናት ሲገደሉ፣ የቆሎ ተማሪዎች ሲጨፈጨፉ ሲያልቁ፣ ህዝበ ምዕመኑ ሳይኖረው ለቤተ ክርስቲያን ሲገብር የቆየው በድሮን ሲጨፈጨፍ በጦርነት ሲያልቅ አንድም ነገር ትንፍስ ሳይሉ ቤተ ክርስቲያኑንም አራክሰው የነበሩትን ሰዎችንም አራክሰው ታሪካቸውን ሰምተን ጉድ ብለን እነሱን ሰዎች ደግሞ ከላያችን ላይ ሹመው እነሱም ወረዱ። ያው ደግሞ እነዛን ያጋለጧቸውን ደግሞ ወንበዴዎችን ደግሞ ከላያችን ላይ እንደሾሙ ነው። እነሱ በመጡበት ስርዓት እነዚህ በሙሉ መስሉ ላይ የምታዩቸው ሰዎች ወይም አባቶች በመጡበት ስርዓት ቤተክርስቲያን ቀጣምባሮ የጠፋት በደላሎች የተያዘባት ቅኔ የተማሩ የተቀኙ አቋቋም የተማሩ ነገር ግን ቤተ ክርስቲያንን ስርዓቷን አስጠብቀው ኪዳን የሚያደርሱ ልጆቻቸውን ቤታቸውን ጎድተው ካህናት ኪዳን እያደረሱ ለያደረሱበት ኪዳን ደሞዝም ማይከፈላቸው ነገር ግን የማንምም ደላላ ቤተ ክርስቲያን ላይ መጫወቻ የተሆነበት የጉዞ ማህበር ምን እየተባለ ተደራጅተው የሚዘረፍበት ዘመን ነው እያየን ያለንና ህዝበ ምዕመኑ ራሱ የሚደርስበት በደል የማይነገርበት ሰላም የማይሰበክበት ሰላምን ለማስፈን እንኳን ያልቻሉ የእምነት አባቶች ናቸው። እነዚህን የእምነት አባቶች እውነተኛ ተጋድሎ አደረጉ እያሉ ራሳቸው ሚዲያ ይዘው ደግሞ ሲጨፍሩ ሳይ በጣም እኔ አሳዘነኝና እንደው ትዝብቴ ልበል ብዬ ነው። እኔ እነሱ የበለጠ የጠለቀ እውቀቱ ኖሮኝ አይደለም፣ ግን እንዳንዳማኝ ደግሞ ምናምንን የተከተልን የምንለው መነሻ ሐሳብ አለንና ያንን ሳይ ስላየው በጣም ስላሳፈረኝ፣ ነገር ግን የዚህ ሁሉ ጥፋት ተጠያቂዎች የወጣውም በሲኖዶስ አሁን የወረደውም የነበረውም ችግር ያለበት ነው የሚል ሐሳብ አለኝ። እታችን እግዚአብሔር ይስጥልን። እስቲ የእናንተን ሐሳብ አስቀምጡበት። ያው የትኛውም ነገር ጥቅም እንዳለው ጉዳት አለው። ማለትም ኔጌቲቭ ነገር የሚሰራል፣ ፖዚቲቭ ነገር የሚሰራል እና እታችን እንግዲህ መሀል ላይ ሆና የእነ አቡነ አብርሃም የእነ አቡነ ጴጥሮስም ደጋፊ ሆነችም የእነ አቡነ ሳዊሮስም ደጋፊ ሆነችም መሀል ላይ ሆና የተናገረችው እና በዚህ ወደ የእናንተን ሐሳብ አስቀምጡበት። ልክ ነች ወይስ ልክ አይደለችም? እስቲ መምህራችን መምህር ዶክተር ዘበነ ለማ ያስተላለፈው መልእክት አለ ከዚህ በፊት ጠቃሚ ስለሆነ እንስማ። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ለምን ተደፈረች ካላችሁኝ፣ አንደኛ እናንተ መብታችሁ ነው፣ የፈለጋችሁትን ልጽፉልኝ ትችላላችሁ፣ ልትሉች መብታችሁ ነው። እኔ ግን አንደኛ የምለው የቤተ ክህነት ድክመት ነው የምለው። የቤተ ክህነት ድክመት ነው፣ ያለማስተማር ድክመት ነው። የወንጌል
እጥረት አለ። ትውልዳችን ያስቀድሳል። ምን እንደሚያስቀድስ ቃሉን አያውቀውም። የማሌቱን ትርጉም አያውቀውም። የሳታቱን ትርጉም አያውቀውም። ከዛ ማን ይመጣል? ሌባው ይመጣል። ሌባው ሊያርድ ይመጣል። ምንድነው ብሎ ነው የሚመጣው? ግን እሱ እረኛ ነኝ ብሎ ነው። ዮሐንስ ወንጌል ምዕራፍ 10 ላይ ሌባው ሊያርድ ይመጣል። ውሸተኛ ነው። የሐሰት አባት ነው። ስለዚህ ትልቁ ተጠያቂ ማረገው ዛሬ ለተለያየ ሰው ምንፍቅና ውድቀትና ክደት የኢትዮጵያ ቤተክርስቲያን ድክመት መሆኑን እገልጽና ይሄንን ድክመት ግን አዎ ደክመዋል አልተማርንም እንዲያላልን ብሎ ወደ ክደት የሚሄድ ሰው ደግሞ እጥፍ ድርብ ዕዳ አለበት። ማወቅ አለበታ፣ መጠየቅ አለበታ፣ መመርመር አለበታ። ግን ይሄ ሁሉ ያለ ክርክር፣ ይሄ ሁሉ ከከንቱ መለፍለፍ የራቀ፣ ይሄ ሁሉ አደራን ከመጠበቅ ጋር ነው ብሎ ጳውሎስ ሐዋርያ ለመንፈስ ልጁ ለቅዱስ ጢሞቴዎስ ይነግረዋል። አዎ ማስተማር ያስፈልጋል። ትውልዱን በእግዚአብሔር ቃል ማነጽ ያስፈልጋል። ለምትጠየቁት ሁሉ የተዘጋጃችሁ ሁኑ ነው የሚለው እግዚአብሔር ቃል። ለምትጠየቁት ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ። በማቴዎስ ወንጌል ምዕራፍ 10 ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ደቀ መዛሙርቱን ያላቸው ስለምትናገሩት ነገር አትጨነቁ፣ እገልጽላችኋለሁ፣ አባቴ ይገልጽላችኋል፣ የባሕርይ ሕይወቴ መንፈስ ቅዱስ ይገልጽላችኋል ነው ያላቸው። ስለዚህ ዛሬ ከሃዲያን እችም ቤተክርስቲያን ለመጣል ሲገፉ ብታዋቸው አትደንግጡ። በድንጋዩ ላይ ብትወድቅ አንተ ራስህ ትጎዳለህ፣ ድንጋዩም ቢወድቅብህ ትቀጠቀጣለህ ያለው የፈረደበት በክደት ትምህርት ሊወሰድ ይችላል። ወሳኝ ነገር ግን አንድ ነገር ማወቅ አለብን። ትምህርቱን መማር አለብን። የምናነጣጥረው ሰው ላይ አይደለም። የምናነጣጥረው የሚልካቸው አባታቸው ጋኔል ላይ ነው። ለዚህ ነው እኔ አንድ ቀንም ከሌ እንዲህ አለ እያልኩ ስምም አልጠራው። ለምን ብዬ ስሙን እጠራዋለሁ? ኦርቶዶክሳውያን ለእውቀት ተነሱ። ዝም ብሎ ንትርክና ክርክር ተውና ለእውቀት ተነስ። እምነትን እወቅ፣ እምነትሽን እወቂ። ያኔ ሌላውንም ማዳን ትችላላችሁ፣ ሌላውንም ማምጣት ትችላላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የመጀመሪያ ስራዋ ልጆቿን መያዝ ስለሆነ ይህንን አጠንክራ ልትሰራበት እንደሚገባ ማወቅ ያስፈልጋል። መስራት ነው። አተኛ ዛሬ አንድ ሰው ከሃዲ ሆኖ ነገ ጥቅስ ይዞ ሲገልጽልህ አንተ 20 ዓመት ተቀምጠህ ምንም የለህበትም። አይቆጭህም፣ አያበሳጭህም፣ አያነድድህም። በራስህ አትበሳጭም፣ በራስሽ አትበሳጭም። የኦርቶዶክስ ልጆች ይህን ወርቅ የሆነ ወንጌል እውነት የሆነ ቃል ይዛችሁ በእባቡ ድምፅ፣ በሚያስጠላው የእባቡ ድምፅ፣ የስጢጣ ድምፅ ትሰለባላችሁ? በዲያብሎስ ቃል ትሰለባላችሁ ወይስ እንደ ሔዋን ፈገግ ፈገግ ብላ እንደተታለለች ዛሬም ትታለላላችሁ እንዴ? የኦርቶዶክስ ልጆች ተነሱ፣ ዕውቀት ያዙ። ከነገ ጀምሮ የምንማረው ትምህርት አለ። በተከታታይ ኃይል ይስጠን። እመቤታችን አትለየን። ትምህርቴ ንቁ ነው። ትምህርቴ ተነሱ ነው። ትምህርቴ እወቁ ነው። ዕውቀት የሌለው ይጠፋል። አይደለም ምዕመናን፣ መምህራን ሲሳሳቱበት ያየኋቸው በርካታ ቃላቶች አሉ። እነዚህን አጥርተን ይዘን ሄደን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን መጠበቅ ያስፈልገናል። በትምህርት ውስጥ ታገኙታላችሁ። ከከንቱ መለፍለፍና ክርክር ራቁና ኦርቶዶክስ ቤተክርስቲያን አደራችሁን ጠብቋት። የፈለገ መሄድ ይችላል። እኔ አይደለሁም ያልኩት። እንዴት ትላለልቱ ይችላልችሁ? ኢየሱስ ክርስቶስ ነው ያለው። በሕግ መጽሐፍ ቀድሞ የተጻፈው አቅረብኩ ለከ እሳተ ወማየ ደይ እዴከ ሀበ ዘፈቀድከ። እሳት አለ፣ ውሃ አለ፣ ወደ ምትወደው እጅህ ላክ ነው ያለው። መድኃኒታችን ኢየሱስ ክርስቶስ የሚያለው ምንድን ነው? ሐዋርያት መጡና ብዙ ሕዝብ እኮ ተሰናከለ ባስተማርከው ትምህርት ሄዱ አሉት። አብ ያልተከለው አይጸድቅም አላቸው። አለቀ። እንዴ መዳን ነው የምንፈልገው፣ እንድናለን በኦርቶዶክስ ቤተክርስቲያን ውስጥ አለቀ። መዳን አልፈልግም ካለ ሄዶ ከሃዲ ይሆናል። የአውሮፓ ተረቱን ይሰማል። የአሜሪካ ተረቱን ይሰማል። የኦርቶዶክስ ትምህርት የወንጌል ትምህርት ምን ይሆንበታል? ተረት ይሆንበታል። ለሱ እውነተኛው ቃል ለምን ያነው አይገባው? የአውሮፓውያኑ የእባቡ ድምጽ ነው በጆሮአቸው የገባው። እሱ ነው የለወጠው፣ እሱ ነው የቀየረው።
ለከንቱ መለፍለፍ ለዓለም የሚመች አለ ቅዱስ ጳውሎስ። ለዓለም የሚመች ጾም የለ ሂድ እዛ፣ ጸሎት የለ ሂድ እዛ። እና ጾምና ጸሎት የሌለበት ጋር ደግሞ ማን እንደሚኖር ታውቃለህ? ዲያብሎስ ነው። ማርቆስ 9:27 ዝንቱ ዘመድ እየወጽ ዘእንበለ ጾም ወበጸሎት ነው ያለው እኮ ማርቆስ 9:27። እንዲህ አይነት ወገን፣ እንዲህ አይነት ሰይጣን፣ እንዲህ አይነት ጋኔን፣ እንዲህ አይነቶች አጋንንት እኮ በጾምና በጸሎት ነው የሚወጡት እንጂ ከጾምና ከጸሎት ውጭ ያወጡማል። ጾም የለም በእምነትህ ጋኔን ነህ፣ ጸሎት የለም በእምነትህ ጋኔን ነህ። ሌላ ነገር ያለው መሰላችሁ እንዴ? ኦርቶዶክስ ከትናንት ወዲያ እዛ ክደት ቤት ሄዶ ከዛ መጣና አንተ ጋር ጥቅስ ይዞ መጣና አፋጠጠኝ ትለኛለህ። አታፋጥጥም እንዴ አንተ? ደሞ ክርክር አይደለም እንዳልኳችሁ፣ ጭቅጭቅ አይደለም፣ ንትርክ አይደለም። የሚያምን ከሆነ ያምናል፣ የማያምን ከሆነ አያምንም። ቃሉን ግን እንናገራለን። ከዚህ በፊት ብያቸዋለሁ፣ አፋቸውን መዝጋት ያስፈልጋል። የዘንዶ አፍ ይዘጋል። ዘንዶ ያፈሰሰውን የክደት ውሃ ከመቤታችን ኋላ ያፈሰሰው ትዝ ይላችኋል። ራእይ 12 ላይ ራእይ 12 ከቁጥር 16 ጀምራችሁ አንብቡት፣ 17ን ጨምራችሁ። እመቤታችን ድንግል ማርያምን ሊወስድ እኮ ዘንዶ ከአፉ ውሃ ፈሰሰ። የክደት ትምህርት ነው። ዘንዶ ከኋላ አፈሰሰ የሚለው እኮ የክደት ትምህርት ነው፣ መካድ ነው፣ የካህዲያን ትምህርት ነው። ውሃውን ግን ያፈሰሰውን ምድር ረዳቻትና ዋጠቻው። ምድር እኮ ሊቃውንት ናቸው፣ ቅዱሳን ናቸው፣ እውነተኛ ትምህርት ነው። ስለዚህ የካህዲያንን ትምህርት እያንዳንዷን መልስ እየሰጠን እንማማራለን። አቶ ከሌ እንዲህ አለ፣ ወይዘሮ ከሌ እንዲህ አለች የሚል እንዳትጠብቅ። የእግዚአብሔር ቃል ዕውቀት ይኖርባችሁ። ስለዚህ መምህራንም ምዕመናንም በዚህ መልክ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ነቢያት፣ እንደ ሐዋርያት፣ እንደ ቅዱሳን መልክ ነው ይህን ትውልድ ልናድነው የምንችለው። ለመምህራችን ቃሉን ያሰማልን፣ እግዚአብሔር ይስጥልን፣ ጸጋውን ያብዛልን። ትልቅ መልእክት ስለሆነ ሁላችንም በእውቀት ራሳችንን ማነጽ ይኖርብናል። የሰራችን ይመስል ነበር። ሁላችንም አውቀ ተማራችሁበት፣ አዲስ ነገር እንደሰማችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ በደስ ይህን ቪዲዮ ላይክ እና ሼር ሰብስክራይብ ያረሳ ቸር ቆዩልኝ።